መሬት ትልቁ የመንግስትና የማህበረሰቡ ሀብት ምንጭ እንደሆነም ይታወቃል። ይህ ቋሚ ሀብት ምንጭ ደግሞ የሚመራበት የራሱ የሆነ የአስተዳደር ስርዓት አለው። የመሬት አስተዳደር ሲባልም የመሬት ፖሊሲን ተግባራዊ ለማድረግ የሚያስችል የይዞታ መብትን በመሬት ላይ የለማ ሀብትንና የመሬት አጠቃቀምን የሚመለከት መረጃ የመሰብሰብ፣ የማደራጀት፣ የማሰራጨትና መረጃውን በመጠቀም ውሳኔ የመስጠት ሥራ ነው። ሰላም የተከበራችሁ አድማጭ ተመልካቾቻችን፣ እነሆ የአማራ ክልል መሬት ቢሮ ከአየር ንብረት አፈጻጸም የመሬት አያያዝ ፕሮግራም ወይም ካልም ባገኘው የገንዘብ ድጋፍ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ባዘጋጀው በዘመናዊ የመሬት አስተዳደር ስርዓት ምንነት አሰራር ሁለንተናዊ ጠቀሜታና ተያያዥ ጉዳዮች ዙሪያ ያዘጋጀውን ዘጋቢ ፕሮግራም በሁለት ክፍሎች አጠናቅረን ወደ እናንተ እናደርሳለን። የመሬት አስተዳደር ስርዓት መዘርጋት ለብዙ ችግሮቻችን መፍቻ ቁልፍ ከመሆኑም ባለፈም የይዞታ ባለቤትነትን በማረጋገጥ ቀጣይነት ያለው ዘላቂ ልማት ለማምጣት ምቹ ሁኔታ መፍጠር ያስችላል። ይህ የአስተዳደር ስርዓትም ከፌደራል እስከ ቀበሌ በተዘረጋ መዋቅር እየተመራ ይገኛል። ይህ የመዋቅር ስርዓት ሲዘረጋም ዘመናዊ የመሬት አስተዳደር ስርዓትን የማስፈን ዓላማ አንግቦ እንደሆነ ይታወቃል። ለመሆኑ ዘመናዊ የመሬት አስተዳደር ሲባል ምን ማለት ይሆን ስንል ላነሳነው ጥያቄ የክልሉ የመሬት ቢሮ ኃላፊ አቶ ሲሳይ ዳምጤና ሌሎች ከቀበሌ እስከ ፌደራል ያሉ የዘርፉ ባለሙያዎች የሚከተለውን ብለውናል። ዘመናዊ የመሬት አስተዳደር መረጃ እንፍጠር ስንል ከዚህ ጋር የተያያዙ ስርዓቶች ወይም በችግር የሚያዙ የነበሩ መፍትሄ የሚያገኙበት አካሄድ ስነድ ዘመናዊ የመሬት አስተዳደር ስርዓት ገነባን፣ አዘመን። ይሄ ደግሞ ለአርሶ አደሩ ለተጠቃሚው ፍትሃዊ በሆነ መንገድ በባለቤትነት እንዲጠቀም የማድረግ ስርዓት የማስፈን አይነት ሁኔታ ነው። ዘመናዊ የገጠር መሬት አስተዳደር በምንልበት ጊዜ ከባህላዊ የመሬት አስተዳደር በምን ይለያል ነው ቁልፉ ነገሩ። በዚህ በአጭር ጊዜ እንኳን በመናይበት ጊዜ እኛ የመጀመሪያ ደረጃ ሰርተፍኬትና ሁለተኛ ደረጃ ሰርተፍኬት እንላለን። የመጀመሪያ ደረጃ ሰርተፍኬት አብዛኛው ህብረተሰቡ ዕውቀት ላይ መሰረት ያደረገ የአስተዳደር ስርዓት ነው። ምን ማለት ነው? ወረቀት ላይ ያልሰፈረ በቃል ያለ፣ አንዳንዴ ደግሞ በባህላዊ መንገድ የተለካ በተደራጀ መልክ ሳይሆን በአካባቢው ማህበረሰብ በአካባቢው አመራር ፍላጎት ለመሰረት ያደረገ ነው። አሁን ዘመናዊ በምንልበት ጊዜ ዓለም አቀፍ ስታንዳርድን የተከተለ ማለት ነው። ዓለም አቀፍ ስታንዳርድ ለመሬት አስተዳደሩ ምንድነው ስንል ቁልፉ ዩኒት ካዳስተር የሚል ነው። አርሶ አደሩ አሁን ከዚህ በፊት መሬትን በባህላዊ ዘዴ ነበር ያው መራና አስተዳደርበት የነበረው። አሁን ግን የካርታ ባለቤት እንዲሆን በመንግስትም ደረጃ ደግሞ ቋሚ የሆነ ዘመናዊ የመረጃ አያያዝን የመጠቀም ሂደት ላይ ያለበት ሁኔታ እንደሆነ ነው የምንረዳው። ይሄ ካዳስተር የአንድን መሬት አዋሳኝ የአንድን መሬት መጠን የመሬቱን አጠቃቀም አጠቃላይ ነባራዊ ሁኔታን የሚለይ ስራ ነው ማለት ነው። እንደ ሀገር በመናይበት ጊዜ በገጠር መሬት አስተዳደሩ ወደ 50 ሚሊዮን ቁርጥራጭ ማሳዎች አሉ። ስለዚህ እነዚህ ቁርጥራጭ ማሳዎች በቅድሚያ በካዳስተር ውስጥ ተመዝገው መያዝ አለባቸው። በካዳስተር ውስጥ እንመዝገባቸው ስንል እያንዳንዱ ማሳ ለብቻው መመዝገብ አለበት። እያንዳንዱ ማሳ መለካት አለበት። እያንዳንዱ ማሳ ከባለቤቱ ጋር ያለውን ግንኙነት ዝርዝር መገለጽ አለበት። ስለዚህ ያንን በዘመናዊ መለኪያ መሳሪያ ዘመናዊ የምዝገባ ስርዓት ተከትለን በምንሰራበት ጊዜ ያንን ዘመናዊ መሬት አስተዳደር እንለዋለን። ዘመናዊ የሚያስብለው መረጃ በሶስት የመረጃ ሂደቶች የሚመዘገብ ነው። የመጀመሪያው መሀር መዝገብ ያለበት ነው። ቀጥሎ ኢስላላ ያለ፣ እንደዚሁም ደግሞ አጠቃላይ በሲስተም የተመዘገበ ነው። ኔትወርክ ሲስተም ነው። ከዛ ጋር ደግሞ ሁለተኛ የሚያያዘው መናበብ የሚችል የመረጃ ስርዓት አብሮት አለው ነው። እነዛ የተመዘገቡ የተለኩት መሬቶችን ለመረጃ ቅርብ እንዲሆኑ ለትንተና ቅርብ እንዲሆኑ በየደረጃው ያሉ ኃላፊዎች አመራሮች ያንን መረጃ በመጠቀም ፖሊሲ ማውጣት ሲችሉ ወይንም መረጃውን በመጠቀም ትንተና መስረት እንዲችሉ ያዘጋጀ ስርዓት በሚኖርበት ጊዜ መረጃ ነው። ይሄ መረጃ ወረዳ ላይ ዞን ላይ ክልል ላይ የሚገኝባቸው ሂደቶች ናቸው ያሉት። የመሬት አስተዳደር ስርዓቱን በማዘመንና
በኮምፒውተር የታገዘ ብሔራዊ የገጠር መሬት አስተዳደር የመረጃ ስርዓት በመዘርጋት የተጣራ ሀገራዊ መረጃ እንዲኖር ያስችል ዘንድም ከግንዛቤ ፈጠራ ጀምሮ እስከ የመሬት ካዳስተር ምዝገባ ብሎም የሁለተኛ ደረጃ የገጠር መሬት ይዞታ ማረጋገጫ የምስክር ወረቀት እስከ ማዘጋጀት ያሉ ተግባራትን ለማከናወን ከመሬት ባለይዞታዎች ጀምሮ የበርካታ ባለድርሻ አካላትን ተሳትፎ ይጠይቃል። በመሆኑም ከግንዛቤ ፈጠራ ጀምሮ እስከ ካዳስተር ምዝገባው የመጨረሻ ውጤት ለመድረስ ዓመታትን የፈጀ በቢሊዮን የሚገመት መዋለ ንዋይ የፈሰሰበት ስራ ተሰርቷል። ይሄ ስራ በዋናነት አመራሩ ጋር ከፍተኛ የሆነ መግባባት የፈጠርንበት ከዞን እስከ ቀበሌ ድረስ ያለው የፖለቲካ አመራር ለዚህ ተግባር ቁልፍ ሚና የሚጫወት አካል ስለሆነ ከፍተኛ ስራ የሰራንበት ሁኔታ ነው ያለው። የመጀመሪያውና ዋናው በዚህ ላይ የቅድመ ዝግጅት ስራ በሰፊት ተሰራበት ነው። ከዚህ አኳያ አንዱ የሰው ኃይል ልማት ነው። ከሰው ኃይል ልማት ጋር ተያይዞ ከክልል ጀምሮ በወረዳ በቀበሌ ያለውን ኃይል በዚህ ላይ ግንዛቤ መፍጠር የማሰልጠን የማብቃት በዚህ ላይ ደግሞ የአርሶ አደራችን ተጠቃሚውንም ጭምር ግንዛቤ የመፍጠር ሁኔታ እንዳለ ማየት ይቻላል ማለት ነው። ይሄ ብቻ ሳይሆን በዩኒቨርሲቲ ደረጃ የዞን የወረዳ እና የቀበሌ ባለሙያዎች የመጀመሪያ ዲግሪ እንዲማሩ የተደረገበት ሁኔታ አለ። ሁለተኛ ዲግሪም ጭምር እንዲማሩ የተደረገበት ሁኔታ አለ። በዚህ ደረጃ ባለሙያው የበቃበት እና ተቋማዊ የመፈጸምና የማስፈጸም ብቃታችን እስከ ታችኛው መዋቅር ድረስ የተሻለ የሆነበት በዚህ ላይ ሰፊ ስራ የተሰራበት ሁኔታ ነው ያለ። በሰዓቱ ማንኛውም አርሶ አደር ደብተሩንና መሬቱ ላይ ቆሞ እንዲያሳይ ትምህርት ተሰጥቷል። ከዛ አንፃር ሴት ወንድ ሳይል በሙሉ መሬቱ ላይ ቆሞ ባለሙያዎችን በትክክል እየመራ መሬቱን ድንበር እያሳየ ስራውን የሰራበት ሁኔታ ነው ያለ። አርሶ አደሩ የሁለተኛ ደረጃ ማረጋገጫ ደብተር ከመሰጠቱ በፊት ማሳው የልኬታ ስራ ይሰራል። ሲለካ እያንዳንዱ አርሶ አደር አዋሳኝ አርሶ አደር የሚገኝበት ሁኔታ አለ። የተከበራችሁ ተመልካቾቻችን እያስቃኛችሁ የምንገኘው ዘመናዊ የመሬት አስተዳደር ስርዓትን ለመዘርጋት የሚሰሩ ተግባራትን ነው። ይህን ስራ ለማጠናከርም በአሁኑ ሰዓት ለአርሶ አደሮቹ የሁለተኛ ደረጃ የገጠር መሬት የይዞታ ማረጋገጫ የምስክር ወረቀት እየተሰራ ይገኛል። ታዲያ ይህን ስራ እንዴት ነው እየተሰራ የሚለውን በተመለከተ ደግሞ በሰሜን ሸዋ ዞን አንጉለላ ጠራ ወረዳ በመገኘት ከአንድ የቅየሳ ባለሙያ ጋር ያደረግነውን ቆይታ ቀጥለን እናስቃኛችኋለን። እሱ ጋር ያዘው ቤንድ የሚያደርግበት ቦታ ላይ ያዝልኝ። ቀይረው ቤንድ የሚያደርግበት ቦታ ላይ በደንብ በቃ ለማን ነው? ደረጀ ደምሴ ነው። ሁለት አይነት መንገድ ይሰራል። ያም ሲሰራ ምንድነው? አንደኛው በግራውንድ ሰርቬይንግ የሚሰራ ነው። ግራውንድ ሰርቬይ ማለት መሬቱን ስንለካ በንክኪ አድርገን ለምሳሌ እዚህ ጋር የሚቀመጥልን የሆነ ስቴሽን አለ የተቋቋመልን ስታቲክስ የሚባል አለ። በስታቲክስ የተቋቋመ ግራውንድ ኮንትሮል ፖይንት አለ። ኤክስ ዋይ ዜድ ኮኦርዲኔት ሊይዝልን የሚችል እዛ ደግሞ ሌላ ሁለተኛ ሌላ ኤክስ ዋይ ዜድ ሊይዝ የሚችል ግራውንድ ስቴሽን ፖይንት አለ። በቶታል ስቴሽን የሚሰራ ከሆነ ከዛ ይተዋወቅና ከተዋወቀ በኋላ እያንዳንዷ ማሳ ላይ በሪፍሌክተር አማካኝነት ወይም በጃሎ ይዞርልናል። ያ ረዳቱ እኛ እዚህ ጋር ሆነን የምንይዘውን እያንዳንዷን ሪከርድ ያደርግልናል። መሳሪያው በራሱ ሁሉንም ካልኩሌት አድርጎ ሪከርድ ካደረገልን በኋላ ያ ሪከርድ የተደረገው ወደ ቢሮ ገብቶ ወደ ኮምፒውተር ላይ ተገልብጦ ጂአይኤስ በሚባል ሶፍትዌር ይደረግና ሰርቲፊኬቱ እንዲወጣ ይደረጋል ማለት ነው። ዲፈረንሻል ጂፒኤስ የሚባለው ደግሞ መነሻ ነጥብ 1 ይፈልጋል። እሱ ቶታል ስቴሽን ደግሞ 2 ይፈልጋል። በግራውንድ ስቴሽን ፖይንቱ 1 ከተቀመጠለት በኋላ ቤዙ ከተቀመጠ በኋላ ከቤዙ ጋር ከሳተላይት ጋር በሬዲዮ እየተገናኘ ሰርቬሩ ነው ያን ደግሞ እያንዳንዱ ማሳ ላይ የሚዞረው ማለት ነው። ሰርቬሩ ይዞ ይዞራል። ሰርቬሩ የሚይዘው ሮቨር ሁሉን ነገር ይይዝለታል፣ ሪከርድ ያደርግለታል። ሪከርድ የተደረገውን አሁንም ወደ በጂአይኤስ ሶፍትዌር ከተቀመጠ በኋላ ሰርቲፊኬቱ እንዲወጣ ይደረጋል፣ ይሰራል። ሁለተኛው ደግሞ በአየር ፎቶግራፍ ተነስቶ ከአየር ፎቶግራፉ ፕሪንት ተደርጎ የሚሰራበት አጋጣሚ አለ። ኤሪያል ፎቶግራፉ በዚህ መልክ ፕሪንት ተደርጎ ይወጣል። አሁን ይሄ እንደምትመለከቱት እዚህ ጋር የሁሎችም ሰዎች ማሳ ተጽፏል። ሁሎችም ማሳዎች ተጽፏል። ይሄንኛው ኦቨርላፕ እያደረገ ሲዞር ለዛኛው የሚቀርበው መሬት ያንኛውን መሬት ኦቨርላፕ አድርጎ ነው የሚረስሰው ማለት ነው ለዚህኛው ማለት ነው። ምክንያቱም እዛ በኋላ ክፍተት ምናምን ካለው
ክፍተቱን ስለሚፈጥርብን እዛ ሶፍትዌሩ ላይ ክፍተት ይፈጥርብን መንገዶች ካሉ የመንገዶችንም በዛው አግባብ እየተወ መንገዶችንም ይረሰሳቸዋል ማለት ነው እንደዚህ መንገዶችንም በአግባቡ በዚህ አግባብ እያስገባ በእነኚህ ያው መንገዶች ይቀራሉ እነኚህ መንገዶች ይቀራሉ ማለት ነው በኋላም ፕሪንት አውቱ ሲወጣ አዋሳኝ የሚሆነው ለዚህ ሰውዬ ይሄ መንገዱ ነው ማለት ነው ይሄ ወደ ኮምፒውተር ስካን ተደርጎ ይገባል ይሄ በሙሉ ፕሪንት ይደረግና የቀበሌው ማሳ በሙሉ ከነስማቸው ቀበሌ ላይ ይለጠፋል ቀበሌ ላይ ከተለጠፈ በኋላ ባለሙያው አርሶ አደሩ የህዝብ ትቸታ የሚባለው ማለት ነው ከተተቸ በኋላ ይተቻል የኔ መሬት ትክክል አይደለም ይሄ ነው ይሄ ነው አዋሳኙ ትክክል አይደለም የሚለው ያደርግና አርሶ አደሩ ካረጋገጠ በኋላ ወደ ቢሮ ተመልሶ ሄዶ ሰርቲፊኬት ወጥቶ መጨረሻ ላይ ለአርሶ አደሩ ሰርቲፊኬት እንዲሰጥ ይደረጋል ማለት ነው የመጀመሪያ ቅየሳ ይሰራል ቅየሳ ሲሰራ ተጨማሪ ማሳ ምናምን ሁሉ ተመዝግቦ ያካለቀ በኋላ ሙሉ መረጃ ቀርተን ከጨረስን በኋላ ማይግሬት ይደረጋል ወደ ሲስተም ይሸጋገራል ማለት ነው ያው እዚህ ላይ የምናስተናግደው እንግዲህ ሂደቱ ትራንዛክሽኖች አሉ ዝርዝራቸው ወደ 24 የሚሆኑ ናቸው ከነሱ ውስጥ ለምሳሌ ስጦታ ላይ ብናየው ሎድ ፓርሰል የሚል አለ ከዛ ቀበሌ መረጥ ይለኛል ለምሳሌ አንድ ቀበሌ በመርጥለት 040 ይላል እዚህ ጋር ገባሁኝ ሎድ ፓርሰል አልኩኝ ቀበሌ መረጥኩኝ ከዛ የሰጪን ይዞታ መለያ ቁጥር አስገባ የሚል አለ የስጦታ ሰጪን ማለት ነው ለምሳሌ 567 ቢሰጥ ይሄ ሰውዬ ነኢማ አብደላ ፈዱልና ሰይድ መራ በጋዝ የሚሉ ሰዎች ናቸው የሰጡት ስጦታ እንበል እነሱን አድ ፓርሰል ላቸዋለሁ እዚህ ጋር ከዛ ኔክስት ስለው ስጦታ ሰጪዎች የነሱ መታወቂያና የጋብቻ ያስፈልጋል የሁለቱም በህይወት ስላሉ ማለት ነው የነሱ መታወቂያ ስናስገባ ነው የሚያሳልፈን ወደ ቀጣይ ዙር ቀጣይ ይመጣል ምንድነው የምታስተላልፈውን የማሳ አንተን መረጥ ይለኛል እነዛ ማሳዎች እመርጣለሁ ቀጣይ ምንድነው አድ ፓርቲ የሚላል አድ ፓርቲ ማለት የተቀባይ ማለት ነው የነሱን ለምሳሌ ተቀባዮቹ ስጦታ ተቀባዮቹ ሁለት ከሆኑ ሁለቱንም ስማቸውን ተራተራ የትውልድ ዘመን አለ መታወቂያ ይጠይቅና ለጋብቻ እንተንላለን ከዛ መልሶ አሁንም ሁለተኛ ላይ እዛ ላይ እነሱን ከሬት ብለን እናሳልፍና እንተንላለን ተቀባዮቹ ደግሞ ሌላ መሬት እዛው ቀበሌ ላይ መሬት ካላቸው አድ ፓርቲ አንልም እዛ ላይ አድ ኤግዚስቲንግ እንለዋለን ማለት ነው አድ ኤግዚስቲንግ ብለን ስንጠራው በራሳቸው ሆልዲንግ እንገባለን ከዛ ይመጣልናል የነሱ ከዛ ካላቸው ማሳ ቀጥሎ ይሰጣቸዋል ማለት ነው የሚያገኙት አሁን በቃ ጨርሻለሁ ነው የምዝገባ ሎጋውት በየወጣለሁ ቀጣይ ስራ የኤክስፐርት ነው ማለት ነው የኤክስፐርቱ ስራ የሚሆነው ሁለት ነገሮች ነው የሚሆነው አንድ በኦፊሰሩ በኩል የተሰሩትን ነገሮች መረጃ ተሟልተዋል ወይስ አልተሟሉም የሚሉትን አይቶ እነዛን ካረጋገጠ በኋላ ለሱፐርቫይዘሩ ይልካል አንደኛው ማለት ነው ሁለተኛው ደግሞ ኦፊሰሩ መዝግቧቸው ባለሙያው ኤክስፐርቱ ማኒፑሌት የሚያደርጋቸው አሉ ማኒፑሌት ማለት የሚያስተካክላቸው ማለት ነው ያንንም ማኒፑሌት ካደረገ በኋላ ወደ ሱፐርቫይዘሩ ያስተላልፋል ማለት ነው በኤክስፐርቱ በኩል ተረጋግጦ የተላከውን መረጃ እኔ ጋገኘዋለሁ ማለት ነው ስገብቼ ምንድነው ማየው መረጃዎቹ ተሟልተው አልተሟሉ የሚሉትን ምን ዶክመንቶች መያዝ አለባቸው የሚሉት አለ እዚህ ጋር እየሰፈረ ሶስቱን ቼክ አረጋለሁ ስጦታ ነው አሁን ይያያችሁት ያላችሁት የሰጭና የተቀባይ መረጃ አለ ስለዚህ ለሰጩ እና ተቀባዩ ውሏና ያለው ይችናት አሁን ይሄ ስጦታ ውሉ ነው ይሄ ውለታ ምን መረጃዎች አሉት ምስክሮች አሉት ወይ ምስክሮቹ ፈርመዋል ወይ ሰጭ ፈርሞ ነው ወይ የሰጠው ተቀባይ የቀበሌ ባለሙያ ያረጋግጦታል ወይ የወረዳ ባለሙያ ያረጋግጦታል ወይ ማህተም አለ ወይ የሚለው ሰነዶች ስካን ተደርገው የገቡትን ዶክመንቶች ያያለው ማለት ነው ዘንድ ደግሞ የትኞቹን ካርታ ነው የሰጠው የሚለውንም እንደዚሁ ቼክ አረጋለሁ እነዚህ ዶክመንቶች ተሟልተው መግባታቸውን ካረጋገጥኩኝ በኋላ መረጃው በትክክል ተሟልቷል ከሆነ እዚች ጋር ገባና አክሴፕት ለዋለሁ እዛ ሰንት ላኩት ማለት ነው አሁን እየላከው ነው ወደ ማን ነው የሚሄደው አሁን እኔ ስልከው ቀጥታ ወደ መጀመሪያው ሰው ይሄዳል እነሱ ጋር ገብቶ እኔ ዘጋው አለቀ ማለት ነው ላኩኝ ወደ ኦፊሰር ይሄ እኔ ላይ ባዶ ነው የሚያሳየው ቀጣይ የሚሆነው የኦፊሰሩ ስራ ነው ያው በድጋሚ ተገናኘን መስራው ሁለቴ ስለሆነ ኦፊሰር ስለዚህ ሙሉ ተሰርቶ ስታውን ያየናቸውን ሂደቶች እንትን ብሎ የመጨረሻ የቀረን ሰርቲፊኬት ነው ማለት ነው ለምሳሌ እዛው የተሰራው ስጦታ ጊፍት ተሰርቷል አሁን እኔ የመጨረሻ ማረጋው ምንድነው ሰርቲፊኬት ፕሪንት ነው ማለት ነው እዚህ ያለ ትራንዛክሽን ሰርቲፊኬት ቼንጅ ሰመሪ ወርክ ፍሎ የሚላለ እዚህ ላይ ሰርቲፊኬት የሚለው አንተን ካርታ ይመጣልኛል ስለዚህ እኔ ስራ ምንድነው አሁን የመጨረሻ ካርታ ፕሪንት አድርጎ ለባለ ይዞታው መስጠት ነው ማለት ነው እቺ ናት ፕሪንት አዝጃታለሁ
አሁን እቺ በቃ ይሄ ስጦታ የሰራ ነው የተቀባው ማለት ነው። ባለይዞታው ኢማም ከበደ ዩሱፍ ይላል ይሄውና ስሙ። ከዛ ሙሉ መረጃው ይሄ ክልል አማራ ይላል ዞን ደቡብ ወሎ ሙሉ መረጃው በቃ ፉል ነው። ይሄ ያረጋግጠው ባለሙያ ስሙን ይጽፋል ይፈርማል። ያጸደቀው እዚሁ ላይ ፈርሞ የተሰጠበት ቀን የሚላል ይሄንንም ዛሬ ከሆነ የሰጠነው ዛሬ ቀኑን እንጽፋለን። ከዛ በኋላ ማህተም እንትን ብለን ደብተሩ ጋር ያይዘን እንሰጠዋለን ለባለይዞታው ማለት ነው። የተሰሩ ስራዎች ትክክለኛነትም በኢትዮጵያ ሴንትራል ስታቲክስ አገልግሎት እየተረጋገጠ መሆኑን ባለሙያዎቹ ተናግረዋል። ቬሪፊኬሽኑ በሁለት ካታጎሪ ይከፈላል። አንደኛው በዶክመንት ደረጃ ቬሪፋይ እናደርገዋለን። ሁለተኛው ስራው ላይ በመሄድ ቦታው ላይ በመሄድም ቬሪፋይ እናደርጋለን ማለት ነው። ስለዚህ የማረጋገጫ ዶክመንት ተዘጋጅቷል። ይህ ዶክመንት የተለያዩ ይዘቶችን ይዟል። የተለያዩ አግሪመንቶች እንግዲህ በተለያዩ ኤጀንቶች በተለያዩ ቢሮዎች ስምምነት የተደረሰባቸው ነገሮች ላይ ክላሪፋይ የሚያደርግ ማኑዋል ነው ማለት ነው። ሁለተኛው የማረጋገጫ ሜቶዶሎጂ ዘዴዎችን የያዘ ነው ማለት ነው። ሶስተኛው ኤክስፐርቶችን የመወሰን ኤክስፐርቶች እንዴት ቬሪፋይ እንደሚያደርጉ እንደሚያረጋግጡ የያዘ ነው ማለት ነው ማኑዋሉ። አራተኛው የጊዜ ገደቡን መቼ መረጋገጥ አለበት የሚለውን እና የመሳሰሉትን የያዘ ነው ማለት ነው። ስለዚህ ይህን ሰነድ አዘጋጅቶ በዚህ መሰረት እንደ ጋይድ ላይን በመጠቀም ይሰራል ማለት ነው የኢትዮጵያ ስታቲስቲክስ አገልግሎት ማለት ነው። እስካሁን እንግዲህ ይህ ካልም ፕሮግራም ለረጅም ጊዜ እየተካሄደ ነው። እስካሁን ቬሪፋይ በምናደርግበት አመት ፕሮጀክቱ በተጠበቀለት መስፈርት ወይም በሚፈለገው ክራይቴሪያ እና መስፈርቶችን በማሟላት እየተካሄደ ሁሉም ወረዳዎች ላይ ኤሊጂብል ወረዳዎች ሆነው ዶክመንቱ ወይም የማረጋገጫ ሰነዱ በሚጠበቀው ልክ በሚፈልገው ልክ እየተሰራ እንደሆነ ያረጋግጥን ነው ማለት ነው። የሁለተኛ ደረጃ የገጠር መሬት የይዞታ ማረጋገጫ የምስክር ወረቀት ማለት በካርታ ላይ የተደገፈ የይዞታ ማረጋገጫ ሰነድ ማለት ነው። ይህም ዘመናዊ የመለኪያና መስፈሪያዎችን ትክክለኛ መገኛ ቦታቸውን በአጠቃላይ የማሳውን ባለቤትና የማሳውን ሁለንተናዊ መረጃ አካቶ የሚይዝ ሰነድ ነው። በብሔራዊ የገጠር መሬት አስተዳደር የመረጃ ስርዓትን ስንመለከት ደግሞ በዘመናዊ መንገድ የመነጨውን መረጃ ዘላቂነትና ደህንነቱ በተጠበቀ መንገድ ማስተዳደር እንዲቻል ማድረግ ነው። በአሁኑ ሰዓትም እንደ ሀገር ብሎም እንደ አማራ ክልል በበርካታ አካባቢዎች የሚገኙ በሺዎች የሚቆጠሩ ባለይዞታዎችንና በቢሊዮን የሚቆጠሩ ማሳዎችን የያዘ የይዞታና የመጠቀም መብት ለማስተላለፍ የሚያስችል ብሔራዊ የገጠር መሬት አስተዳደር የመረጃ ስርዓት ተዘርግቷል። እንደ ኮሚቴ ሰብሳቢነቱ በእናንተ ቀበሌያው ሙሉ በሙሉ ሁሉ ማህበረሰብ የዚህ የካዳስተር ተጠቃሚ መሆን ይችላል? ሸፍናችኋል? እቅዳችሁን 100% በቃ አጠናቀናል፣ ጨርሰናል። ምንም የቀረ መሬት የለም፣ አስለክተናል። ሁሉ ነገር አጠናቀን ካርታ በእጁ ሰጥቷል። የወረዳም እንደው ከዞን ጭምር ለመጀመሪያና የሁለተኛውን ሳምንት መጥተው የበላይ አካል መጥቶ ነው በእጁ ለአርሶ አደሩ የመስጠት ነገር ከዚያ ያተረፈውን በእኛ እጅ ተሰጥቷል። እንደ ዞናችን ያው ወደ 515 ቀበሌዎች አሉን። ወደ 738,000 አካባቢ ባለይዞታዎች አሉን። በማሳ ደረጃ 4.2 ሚሊዮን ማሳ አለን እንደ ደቡብ ወሎ ዞን። ከዚህ ውስጥ 291ዱን ቀበሌዎች ልኬታ ያጠናቀቅንበት ሁኔታ ነው ያለው። ወደ 2.4 ሚሊዮን ማሳ በልኬታ ያለፈበት ሁኔታ ነው ያለው። ከጠቅላላ 4.2 ሚሊዮን ማሳችን በፐርሰንት ስንለካው 56% አካባቢ የዞናችንን ማሳ በልኬታ ያጠናቀቅንበት ሁኔታ ነው ያለው። ይህንን የለካነውን ማሳ ዲጂታይዝ ከማድረግ አኳያ ወደ 288 ቀበሌ ዲጂታይዝ አድርገናል። ከለካነው ውስጥ ወደ 2.4 ሚሊዮን ማሳ ዲጂታይዝ ያደረግንበት ሁኔታ ነው ያለው። በፐርሰንት ስናየው 55.9% ዲጂታይዝ የተደረገበት ሁኔታ ነው ያለው የተለካውን ማሳ ማለት ነው። ዲጂታይዝ ካደረግነው ማሳ ወደ 2.1 ሚሊዮን ማሳ የትቸታ የተጠናቀቀበት ሁኔታ ነው ያለው። በፐርሰንት ስንለካው 51.4% ትቸታ ያጠናቀቅንበት ሁኔታ ነው ያለው። ይህንን የተተቸውን ካርታ በህትመት እንዲያልፍ በማድረግ በኩል ወደ 259 ቀበሌዎች አካባቢ ላይ የታተመበት ሁኔታ ነው ያለው። የታተመውን ካርታ ከማሰራጨትና ለአርሶ አደሩ ወይም ለባለይዞታው ተጠቃሚ ከማድረግ አኳያ 259 ቀበሌዎች ላይ ስርጭት ያከናወንበት ሁኔታ ነው ያለው እንደ ዞን። ይሄ ወደ 2.2 ሚሊዮን 66,000 አካባቢ የማሳ ካርታ ለዞናችን ያሰራጨንበት ሁኔታ ነው ያለው። እንደ ዞናችን 22 የገጠር ወረዳዎች የሁለተኛ ደረጃ ይዞታ ማረጋገጫ ደብተር
ወይም ሰርተፍኬት አጠናቀናል። ወደ 464648 ባለ ይዞታዎችን በዚህ ደረጃ ለማረጋገጥ አቅደን 451322 ወይም የቅዱን 97% የሚሆነው ባለ ይዞታ በሁለተኛ ደረጃ የይዞታ ማረጋገጫ ሰርቲፊኬት ለማረጋገጥ የተቻለበት ሁኔታ ነው ያለው። አጠቃላይ በክልል መንግስትም በሌሎች ፕሮጀክቶችም ተደምሮ አሁን ባለው ሁኔታ ከ14 ሚሊዮን በላይ የተበጣጠሰ መሬት የሁለተኛ ደረጃ ማረጋገጫ ደብተር ተዘጋጅቶ የተሰጠበት ነው። እንግዲህ በአለፉት አመታቶች በተደረገ ጥረት ካሉን ከ50 ሚሊዮን ማሳዎች ውስጥ እነዚህ ቁርጥራጭ ማሳዎች ውስጥ ወደ 30 ሚሊዮኑን በአገር አቀፍ ደረጃ መመዝገብና መለካት ችለናል። በተጨማሪም ሰርቲፊኬት ለአርሶ አደሩ እንዲደርስ ማድረግ ችለናል። በተጨማሪ ማድረግ የቻልነው የዘመናዊ የገጠር መሬት አስተዳደር መረጃ መገንባት ችለናል። ያም ግንባታ ከወረዳ እስከ ፌዴራል ድረስ መረጃዎቹ ፍሰት እንዲኖራቸው፣ ስለዚህ በአሁኑ ሰዓት በቂ መረጃ እንዲኖር በቂ የስርዓት ይህንን ቅድም የገለጽኩት ናርሌስ የሚለው መረጃ ስርዓት መገንባት ችለናል። ይህም በአገር አቀፍ ደረጃ ወደ 500 ወረዳዎች ላይ መረጃውን ማስገባት ከዛ ደግሞ መረጃዎች ከወረዳ እስከ ፌዴራል እንዲናበቡና መረጃ በቀላሉ እንዲገኝ የሚያስችል ስራዎች በሰፊው እየተካሄዱ ነው። በዚህ ተግባርም ክልሉ እንደ ሀገር ሲመዘን የግንባር ቀደምነቱን ቦታ ይዞ እንደሚገኝ የክልሉ መሬት ቢሮ ኃላፊና በፌዴራል ግብርና ሚኒስቴር የገጠር መሬት አስተዳደርና አጠቃቀም መሬት ስራ አስፈጻሚ ያስረዳሉ። እንግዲህ አማራ ክልል በተለይ የገጠር መሬትን በአግባቡ ቆጥሮ ሀብቱን ይዞ የክልላችን ህዝብ ፍትሃዊ በሆነ መንገድ እንዲጠቀም በማድረግ እጅግ በጣም ጥሩ ስራ ከሰሩት ክልሎች አንዱ ነው። ምናልባትም ሌሎች ክልሎች እየመጡ ተሞክሮም ጭምር የወሰዱበት ነው። አንዱና ትልቁ ነገር ይሄ ተቋማዊ አቅም የመገንባት በክልል በዞን በወረዳ እስከ ቀበሌ ድረስ ያለው ቅድም ከሰው ኃይል ልማት ጋር አያይዤ ያነሳሁት ኢቭን እንደ ሀገር የግብርና ሚኒስቴር በተለይ ከዚህ ከመሬት አጠቃቀም አስተዳደርና አጠቃቀም የሚባለው ዘርፍ እንደ ቴካዌ እንደ ተሞክሮ የሚወስደው እንደ ሀገር አሁን የተዘጋጀው የዚህ የገጠር መሬት አስተዳደርና አጠቃቀም አዋጅ ከዚህ ክልል የተቀዳበት ሁኔታ ነው ያለ። የአማራ ክልል የመሬት አስተዳደር ስርዓት በጣም ዘመናዊ ነው። የመጀመሪያ ደረጃ ሰርቲፊኬት ስናይ ከ98% በላይ ነው እንግዲህ በዚህ ክልል ላይ ቀዳሚም የመመዝገብ ስርዓትን የተገበረ ነው። ከዛ ወደ ሁለተኛ ደረጃም ሰርቲፊኬት ስንሄድ በተለያየ ፕሮጀክቶች ከፍተኛ አፈጻጸም ያለው ነው። በቴክኖሎጂ ደረጃ ስናየው በአየር ፎቶ ክልሉ እንዳለ ተሸፍኗል። ይሄ ሁለተኛ ደረጃው ሰርቲፊኬት እንደ አማራ ክልል በጣም ጥቂት ነው የቀረው። ሁሉ ጊዜም በፕሮጀክት አፈጻጸማችን ላይ በምንገመግመበት ጊዜ በአንደኝነት ነው ያለው የአማራ ክልል። እንደገና የመረጃ ስርዓቱ ዝርጋታ ከ126 ወረዳዎች በላይ ነው በክልሉ ያለው፣ በጥሩ ደረጃ ነው ያለው። ዓለም የሁለንተናዊ እንቅስቃሴውን መረጃ በቴክኖሎጂ በማዘመን አሰራሩን ፈጣንና ቀልጣፋ ማድረግ ከጀመረም ውሎ አድሯል። በሀገራችን ያሉ እንደ ኢትዮ ቴሌኮምና ባንኮችን ብንመለከት እንኳን አጠቃላይ ግብይታቸውን በኮምፒውተር የታገዘና ከእጅ ንክኪ ነፃ ማድረግ ከጀመሩ ውለው አድረዋል። የመሬት አስተዳደር ስርዓቱንም በዚህ መልኩ ማዘመኑ ለመሬት ባለይዞታዎችም ሆነም ለመንግስት ዘርፈ ብዙ ጠቀሜታዎች እንዳሉት ይነገራል። ከጠቀሜታዎቹ መካከልም በባለይዞታዎች መካከል ያለውን የመሬት ይገባኛል የድንበር ግጭት ይፈታል፣ የባለይዞታነት ዋስትናንም ያረጋግጣል። የካዳስተር ስራው እውነት ለመናገር ከባለይዞታውም አንግል ከመንግስትም አንግል በጣም በርካታ ጠቀሜታዎች አሉት። አንዱ ይሄ የሁለተኛ ደረጃ የይዞታ መረጃ ካርታ ወይም የካዳስተር ስርዓቱ የምንለው የመጀመሪያ ደረጃ የመሬት ደብተር ያልፈታቸውን ችግሮች ሊፈታ በሚችል መልኩ ዘመናዊ አሰራርን የተከተለ ዘመናዊ መሳሪያዎችን የተከተለና አብሶሉት ሎኬሽንን ሊያመላክት የሚችል ካርታ ስለሆነ ወሰኖችን በቀላሉ መለየት የሚያስችል ስለሆነ በዋናነት ግጭቶችን በቀላሉ ለመቀነስ ያስችላል። በ97 ዓመተ ምህረትም የነበረው የምዝገባ ሂደቱ በ1980 በ79 የነበረው ድልድል የተዘበራረቀ ያንዱ ያልሆነውን ለሌላው እንሰጥበት የተመዘገበበት ሁኔታ አለ። ለምንድነው የተጠርቶ ሊመዘገብለት የቻለው? አሁን ታች ወርደ ስለምትሰራ በመሬቷ ቅርጽ ልክ እየዞርክ ስለሆነ የምትመዘግበው የተዘበራረቀው የመሬት ምዝገባ ሂደት ሊስተካከል አድርጎልናል። እኔ አሁን ጥቅም አለው ብዬ በጣም የማስበው ነገር ማለት ነው፣ አንደኛ ይሄ ድንበር ግጭትን ያስወግዳል የሚል ነገር አለ።
ሁለተኛ እንደኔ ማለት ነው በቀበሌ ውስጥ አሁን የቱን ያህል የመሬት ማሳና ስፋት እንዳለ የማውቀው ነገር የለም። ያው በህዝብ ብሎ መሬት አለ ባለቤቱ ያው ችግር አለብኝ ብሎ ሲመጣ ወይም ደግሞ ይሄ መሬት ችግር አለብኝ ብሎ ሲል ሄዶ በአካባቢው ህብረተሰብ ወይም በተለያየ ነገር መፍታት ካልሆነ በስተቀር እንደዚህ በካርታ በዘመናዊ ሁኔታ የሌለ ስለነበር ይሄንን አሁን አጠቃላይ የድንበር ግጭት ሆነ ማንኛውንም የይዞታ መነጠቅ ምናምን የሚለውን ነገር ጥቅል ይፈታል የሚል ነገር ነው ያለኝ አቋም። በድንበር በምናምን ጠብ ነበሩ ካርታ ስለሌለው ማለት ነው። ተየት እዚህ ድረስ ነው ተየት እዚህ ድረስ ነው ብዙ ጠብ ይፈጠራል። አሁን ግን ካርታ ተተነሳልን ተተሰጠን ወዲህ በካርታ ማረጋገጫችን የነነታችንን ያው ተማምነናል ማለት ነው። ብዙ ጊዜ እንደ ሀገርም በእኛም ክልል ብዙዎቹ ግጭቶች ብዙዎቹ አለመግባባቶች በአርሶ አደራችን ከመሬትና መሬት ጋር የተያዙ ናቸው። አሁን ባለው ሁኔታ ይሄ በመሰራቱ በእውነት ላይ ተመስርቶ መረጃም ከመያዝ ጋር ተያይዞ እነዚህ ግጭቶች አለመግባባቶች እየቀነሱ የመጡበት ሁኔታ አለ። ዘመናዊ የመሬት አስተዳደር ስርዓት መዘርጋቱና የመሬት ባለይዞታዎቹ የሁለተኛ ደረጃ የገጠር መሬት የይዞታ ማረጋገጫ ካርታ ባለቤት መሆናቸው ይዞታን ከማረጋገጥ ባለፈ የኢኮኖሚ ፍትሃዊ ተጠቃሚነትን ማምጣት አስችሏል። በፊት በፍርድ ቤት አንዳንድ ችግሮች በሚገጥም ዋስትና ሲባል የከተማው ህዝብ ካርታና ፕላን ያስይዝ ነበር። አርሶ አደሩ ግን ሰፊ ማሳ ይዞ የካርታ የማስያዝ አቅም የለውም ነበር። እንግዲህ የዘመናዊ መሬት አስተዳደር ስርዓት ከተዘረጋ በኋላ የፍትሃዊነት ጥያቄን ፈቷል። እንደሚታወቀው የፋይናንስ አቅርቦት ለጥቂት አካላት ብቻ የነበረው ወደ አርሶ አደራችን ስንመጣ ባንኮች፣ ማይክሮ ፋይናንስ እና በጥቅል አበዳሪ ተቋማት ለአርሶ አደሩ ብድር ለመስጠት ኮንፊደንስ አልነበራቸው። አሁን ባለው ሁኔታ ይሄ በመሆኑ አርሶ አደራችን በመሬቱ የመጠቀም ብቻ ሳይሆን በወሰደው የሁለተኛ ደረጃ ተመረጋገጫ ደብተር ላይ ተመስርቶ ብድር የመበደር ስራዎችን እየሰራ ያለበት ውጤታማ እየሆነ ያለበት ሁኔታ እንዳለ ማየት ይቻላል ማለት ነው። ስሜ ታደለች ምንዳ ይባላል። በእርባታ ላይ ነው የምሰራው። ከብቶች አደልባለሁ። አሁን ከብት ማድለብ አቋርጬ ነበረ። አሁን በቅርብ መሬት አስተዳደር 50 ሺህ ብር ሲሰጠኝ እችላም አሁን እኔ የገዛኋት 30 ሺህ ብር ነው። አሁን በ55 ሺህ ብር ሸጣታለሁ። አሁን ባለው ሁኔታ በእኛ ዞን ወደ 3363 አርሶ አደሮች መሬታቸውን ካርታ በማስያዝ ወደ 191 ሚሊዮን 449900 ብር ብድር ወስደዋል በዚህ በ11 ወር። በቡድን በሚወስዱበት ጊዜ እገሌ ባይከፍል እኔ ጠቅልዬ ስለምከፍል ብድር ውስጥ አልገባም በሚል ብድርን እንደ ጠላት የመመልከት አይነት ዝንባሌዎች ነበሩ በፊት። አሁን ለምሳሌ ብድር ለመበደር ሲፈልግ በ5 6 7 ነው ነበር የምንበደረው። ከዛ ከቡድኑ መካከል አንዱ መክፈል ካቃተ ቡድኖቹ ነበር የሚከፍሉት። ሁለተኛ ደግሞ በአንድ ደብተር ላይ ሆኖ ስለሆነ ሁሉም ማሳው ተጠቅልሎ መረጃው የሚዘጋጀው ሙሉ ደብተሩን አበዳሪ ተቋሞች ስለሚይዙት ለአርሶ አደሩ በጣም ተገቢ አይደለም። አንዲት ቀለል ያለች ማሳውን ብቻ አስይዞ በሷ ልክ መበደር የሚችልበት ሁኔታ እንዳለ እየታወቀ ሙሉ ማሳውን ወይም ሙሉ ደብተሩን ካስያዘ አርሶ አደሩን ዲስከሬጅ የሚያደርግ ነገር ስለሆነ የመጀመሪያ ደረጃ ይዞታ ማረጋገጫ ደብተርና አስይዞ መበደሩ ለአርሶ አደሩ ብዙ ጠቀሜታ የለውም። አሁን ግን ካርታ በእጃችን ከገባ በኋላ በግል ነው የምበደርበት። ኢዳይን ራሴን በራሴ ነው የምከፍለው። ለምሳሌ 50 ሺህ ብር ተበድሬያለሁ። 5 ሺህ ብር ጨምሬበት በ55 ሺህ ብር እርሻ በሬ ገዝቻለሁ። አሁን በሬው ግን ወደ 150 ያወጣል ብዬ ገምታለሁ። አንድ ሰው 3 መሪ ቢኖር 3 ካርታ አለው። 3 ካርታ ቢኖረው ከዛ ከ3ቱ ካርታ ውስጥ የኛን ብድር ሊሸፍን የሚችለው መሬት ነው አንዱ ማስያዝ የሚችለው። አንደኛው መሬት ላይ የወሰን ችግር ኖርበት ጥያቄ ቢጠይቅ ሁሉንም ዶክተር ነው እኛ ጋር ሲያስቸግር የነበረው። አሁን ግን ስፔሲፊክ ተለይቷል መሬቱ። ያችን መሬት ብቻ ችግር ከሌለባት በስተቀር ጋር አይመጣም እኛ ጋር። ሁለተኛ ሰውየው በተለያየ ብድሮች ለምሳሌ ለሱም ለልጁም ለቤተሰብ ማስያዝ ቢፈልግ የተለያዩ ካርታዎች ካሉት እነሱ ማስያዝ የሚችልበት ደግሞ አማራጭ ለኛ ጠቅሞናል። የሀገር አርሶ አደር ምንም እንኳን ትልቁ የገቢ ምንጩ እርሻ ወይም ግብርና ቢሆንም መሬት ያላቸው ግን የሚያርሱበት በሬ በማጣት ምክንያት ያላቸው መሬት ላራሽ እኩል በመስጠት የገቢ ምንጫቸውም በሚፈልጉት ልክ የማያገኙበት ዘመን በጣም ረጅም ነው። አሁን ላይ ዘመናዊ የመሬት አስተዳደር በመዘርጋቱና ለእያንዳንዱ መሬት ካርታ በመዘጋጀቱ በመሬታቸው ካርታ በመበደር የእርሻ በሬ ገዝተው መረስ የሚችሉበትን መንገድ እየተመቻቸ እንደሆነም እየተዘረጋ ያለው የዘመናዊ የመሬት አስተዳደር ስርዓት ጥቅሙና ያለው አሰራር ሂደቱ ያሳየናል። ይህም በተመለከተም በደቡብ ወሎ ዞን እና በሰሜን ሸዋ ዞን በሚገኙ ወረዳዎች በመንቀሳቀስ ከአርሶ አደሮችና ባለሙያዎች ጋር
ባደረግነው ቆይታ ለመቃኘት ችለናል። የተከበራችሁ አድማጭ ተመልካቾቻችን የአማራ ክልል መሬት ቢሮ ከአየር ንብረት አፈጻጸም የመሬት አያያዝ ፕሮግራም ወይም ካልም ባገኘው የገንዘብ ድጋፍ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር በዘመናዊ የመሬት አስተዳደር ስርዓት ዙሪያ ያዘጋጀው ጥንቅራችን በዚህ አላበቃም። ቀጣይ በክፍል 2 የዘመናዊ የመሬት አስተዳደር ስርዓት መዘርጋቱ ቀሪ ጠቀሜታዎቹንና ስርዓቱን ለማስቀጠል እንደ ሀገር እየተሰሩ ያሉ ተግባራትን በተመለከተም እንዲሁም ዘመናዊ የመሬት ስርዓትን ለማዘርጋት የአጋር ድርጅቶችን ሚና በተመለከተም እናስቃኛቸዋለን። የዛሬም በዚህ አበቃን። የፕሮግራሙ አዘጋጅና አቅራቢ ደስታ ጠቃ ነበርኩ። ጤና ይስጥልኝ።